በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ዓለም አቀፉ የክራይሲስ ግሩፕ ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው ሲል ሰፊ ዘገባ አውጥቷል። ይህንን በተመለከተ ክራይሲስ ግሩፕ፣ ቻተም ሃውስ እንዲሁም ዲ አፍሪካን ሪፖርት እየተባባሰ የሚገኘው በኢትዮጵያና ኤርትራ መካከል ያለውን ውጥረት በተመለከተ ምን አሉ? በኢትዮጵያና ኤርትራ ድንበር አካባቢ አሁን ያለው ምንድነው? የሁለቱ ሀገራት ወታደራዊ ፍጥጫ ወዴት ሊያመራ ይችላል? ጦርነቱ ቢቀሰቀስ ምን ሊከሰት ይችላል? የሚለውን ጨምሮ ሰፊ ዘገባ ይዘው ወጥተዋል። የሶስቱንም ተቋማት ሰፊ ዘገባ በተመለከተ እንደሚከተለው አቀርብላችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም ኢንተርናሽናል ክራይሲስ ግሩፕ በኢትዮጵያና ኤርትራ መካከል ውጥረት መንገሱንና ሀገራቱ ወደ ጦርነት ሊያመሩ እንደሚችሉ ዘገበ። በዓለም ዙሪያ ያሉ ግጭቶችን በማጥናት በመተንተንና የፖለቲካ መፍትሄዎችን ያመላክታል ተብሎ የሚነገርለት ኢንተርናሽናል ክራይሲስ ግሩፕ በኢትዮጵያና ኤርትራ መካከል የጦርነት ውጥረት ነግሷል በማለት የዘገበ ሲሆን ሁለቱ ሀገራት ማለትም ኢትዮጵያና ኤርትራ በአፍሪካ ቀንድ ላይ አስደንጋጭ የተባለው ውጥረት ውስጥ ገብተዋል ብለዋል። ክራይሲስ ግሩፕ እንደሚለው ከሆነ የአሁኑ የኢትዮጵያና ኤርትራ ውጥረት በቀላሉ ወደ ጦርነት ሊለወጥ የሚችልበት ሁለት ዋና ምክንያቶችን ያስቀመጠ ሲሆን የመጀመሪያው ምክንያትም የኢትዮጵያን ፍላጎት እንደ ምክንያት ያስቀምጠዋል። ኢትዮጵያ አስተማማኝና የራሷ የሆነ የባህር ወደብ ለማግኘት ያላትን ጽኑ ፍላጎት አንዱ የውጥረቱ መንስኤ መሆኑን ገልጾ ከ120 ሚሊዮን በላይ ሕዝብ ያላት ሀገር ለውጭና ለገቢ ንግዷ በአንድ መስመር ላይ ብቻ ጥገኛ መሆኗም እጅግ በከፍተኛ ሁኔታ እየፈተና መሆኗን ገልጾ ይኸውም የብሔራዊ ህልውናና የኢኮኖሚ ጉዳይ መሆኑን መግለጿን ጠቅሶ በኢትዮጵያ 120 ሚሊዮን በላይ ህዝብ የጂኦፖለቲካ እስረኛ መሆኑንና ይህ ጉዳይ ውጥረት ማንገሱን ገልጿል። ሌላኛው የኤርትራን ስጋት ይገልጸዋል። ኤርትራ ይህንን የኢትዮጵያን የባህር በር ፍላጎት የምትመለከተው እንደ ቀጥተኛ የሉዓላዊነት ስጋትና ወታደራዊ ማስፈራሪያ አድርጋ ነው ያለው ሪፖርቱ እንደሚያስረዳው ከሆነ ኤርትራ የኢትዮጵያን መንግስት በኃይል ግዛቷን ሊወር ይችላል የሚል ከባድ ስጋት እንዳለባትና ከወዲሁ ወታደራዊ ዝግጅቷን እያጠናከረችና የምሽግ ቁፋሮ እያደረገች መሆኗን የክራይሲስ ግሩፕ ትንታኔ አስረድቷል። እነዚህ ሁለት ፍላጎቶች የኢትዮጵያን የባህር በር ፍላጎትና የኤርትራ ሉዓላዊነት ስጋት ቀጠናውን እሳቱን አጠገብ እንዳለ የፈንጂ በርሜል አድርገውታል ብለዋል። በኢትዮጵያና በኤርትራ መካከል የጂኦፖለቲካዊ ሽኩቻ የትግራይ ክልል አሁንም ወሳኝና አደገኛ ማዕከል ሆኖ ቀጥሏል ያለ ሲሆን የፕሪቶሪያውን ስምምነት ቢፈረምም በድንበር አካባቢዎችና በተለያዩ አወዛጋቢ ግዛቶች ላይ ያለው ሁኔታ አሁንም በትግራይ ክልል ውስጥ ውጥረት ያነገበ ነው ብሏል። የኤርትራ ጦር በኢትዮጵያ መሬት ውስጥ መገኘት ሁኔታውን ተለዋዋጭ እንዲሆን አድርጎታል በማለት ገልጾ በምስራቅ
አፍሪካም በተለይም በአፍሪካ ቀንድ ላይ ፖለቲካዊ የቼዝ ጨዋታ ተፈጥሯል ብሎታል። ክራይሲስ ግሩፕ እንደሚያስጠነቅቀው በዚህ ውስብስብ ቀጠና ውስጥ የሚፈጠር ማናቸውም ትንሽም ቢሆን ወታደራዊ ስህተት ወይም ግጭት በፍጥነት ተዛምቶ ሰፊ የሆነ ጦርነት በቀጠናው ላይ ይቀሰቅሳል ሲል ይገልጻል። የክራይሲስ ግሩፕ ሪፖርት እንደሚለው አሁን ያለው ውጥረት ገደቡን አልፎ ወደ ጦርነት የሚቀየር ከሆነ ጥፋቱ በሶስት ዋና ዋና ደረጃዎች ሊከሰት ይችላል ይላል። አንደኛው የህይወትና የሰብአዊ ቀውስ መሆኑን ገልጾ ቀድሞውኑም ባለፉት ጦርነቶች በመቶ ሺዎች የሚቆጠሩ ህይወቶችም በጠፉበትና ሚሊዮኖች በተፈናቀሉበት ቀጠና አዲስ ጦርነት መጀመር በቀጠናው ለሚገኙ ነዋሪዎች እጅግ አደገኛ ይሆናል፣ የሰብአዊ ቀውስም ያስከትላል ብሎታል። ሌላኛው ደግሞ ከሱዳን ጦርነት ጋር መገጣጠም ነው። በአሁኑ ሰዓት ጎረቤት ሱዳን በከባድ እርስ በርስ ጦርነት እየታመሰች እንደምትገኝ ገልጾ የኢትዮ ኤርትራ ጦርነት ከሱዳኑ ቀውስ ጋር ከተደራረበ መላው የአፍሪካ ቀንድን የጦርነትና የስደት የትርምስ ቀጠና ያደርገዋል በማለት ስጋቱን ይገልጻል። ሌላኛው ደግሞ የቀይ ባህር ቀውስና የውጭ ኃይሎች ጣልቃ ገብነት ነው ይለዋል። ይህ ጦርነት የውጭ ጉዳይ ብቻ ሆኖ አይቀርም። ሪፖርቱ አጽንኦት ሰጥቶ እንደሚገልጸው ግጭቱ የዓለምን ንግድ ማስተላለፊያ የሆነውንና እጅግ ተለዋዋጭ በሆነው የቀይ ባህር ቀጠና ላይ መረበሽን ይፈጥራል። ይህ ደግሞ ከአፍሪካ ቀንድ ውጭ ያሉ ሀያላኑ ሀገራትም የራሳቸውን ጥቅም ለማስከበር ሲሉ በቀጥታ ጣልቃ እንዲገቡ ሊያስገድዳቸው ይችላል። በዚህም ቀጠናውን የውክልና ጦርነት አውድማ ሊያደርገው ይችላልን በማለት ይገልጻል። ሁኔታው ከቁጥጥር ውጭ ከመውጣቱ በፊት ዓለም አቀፉ ማህበረሰብና ባለድርሻ አካላት በአስቸኳይ ሊወስዳቸው የሚገቡ እርምጃዎችን ክራይሲስ ግሩፕ ያስቀመጠ ሲሆን ጸጥ ያለ ዲፕሎማሲ መከተል አለባቸው በማለት ይመክራል። ተጽዕኖ ፈጣሪ የሆኑ የአፍሪካ ሀገራት እንዲሁም በአፍሪካ ቀንድ ጥቅም ያላቸው የውጭ ኃይሎች ሀገራትም ጦርነቱን አስቀድሞ ለማስቆም ከካሜራ ጀርባ ጸጥ ያለ ዲፕሎማሲ ሊያካሂዱ ይገባል። ጫጫት የበዛባቸው መግለጫዎች ውጥረቱን ከማባባስ የዘለለ ፋይዳ አይኖራቸውም ሲል ያስጠነቅቃል። አክሎም ቅሬታዎችን መፍታት እንደሚገባ ገልጾ አሳሳቢ የሆኑት ሀገራት የእያንዳንዱን ወገን መሰረታዊ ስጋት ለመፍታት ጥረት ማድረግ አለባቸው። ይህም ማለት የኢትዮጵያና የባህር በር ፍላጎት በሰላማዊና በንግድ ስምምነት የሚፈታበት መንገድ ላይ መምከር ያስፈልጋል። ኢትዮጵያ የጂኦፖለቲካል እስረኛ መሆን አትችልም በማለት ገልጾ እንዲህ ያለውን ሁኔታ ለመፍታት ንግግር ያስፈልጋል ብሏል። ሪፖርቱ በግልጽ እንደጠየቀው የአሜሪካ፣ የአውሮፓ ህብረት፣ የቻይናን፣ የቱርክና የሳዑዲ አረቢያን ጨምሮ ዋና ዋና ሀያላን ሀገራት ጉዳዩን በቸልታ ሊመለከቱት አይገባም። በድብቅ መንገድ ሁኔታዎችን በሰላማዊ መንገድ ለመፍታት መስራት አለባቸው ብሏል። ኢንተርናሽናል ክራይሲስ ግሩፕ ፈንጂ በርሜል በሚል በጠራው ሪፖርት ለቀጠናው መሪዎችም ሆነ ለዓለም አቀፉ ማህበረሰብ የተላቀ ማንቂያ ደውል ነው በማለት ገልጾታል። ጦርነቱ ጅማሬው እንጂ ፍጻሜው ፈጽሞ አያስታውቅም። ቀጠናው አደገኛ ከመሆኑ አንጻር ሁሉም በከፍተኛ ትኩረት ሊመለከተው የሚገባ እንደሆነ አጽንኦት ሰጥቶም አብራርቷል። ይህ በዚህ እንዳለ የአፍሪካ ጉዳዮች ላይ የሚያጠነጥነው ዲ አፍሪካን ሪፖርት በዛሬው ዕለት ባወጣው ሰፊ ትንታኔ ኢትዮጵያና ኤርትራ ወደ አዲስ ጦርነት እያመሩ ነው ወይ በማለት ጠይቆ ዘገባውን ይጀምራል። ከ8 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2018 የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ተጉዘው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሲተቃቀፉ የአፍሪካ ቀንድ ከ20 ዓመታት የአይረሴ ጭቅጭቅና ጭንቀት በኋላ ወደ አዲስ ሰላም ምዕራፍ ተሸጋግሮ መስሎ ነበረ። በወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግንቡን አፍርሰው የፍቅር ድልድይም ገንብተው ነበር በማለት ገልጿል። ይህም ወደ ሰላም የኖቤል ሽልማትም እንዳደረሳቸው አመልክቷል። የኢትዮጵያና የኤርትራ ግንኙነት መበላሸት የጀመረው በአንድ ጀንበር አይደለም የሚለው ዲ አፍሪካን ሪፖርት እንደ አውሮፓውያን አቆጣጠር በኖቬምበር 2020 በሰሜን ኢትዮጵያ የትግራይ ጦርነት ሲፈነዳ በወቅቱ የኤርትራ ኃይሎች እንቅስቃሴ በኢትዮጵያ መንግስት በኩል አስደሳች እንዳልነበረ ይገልጻል። በቅርቡም ይህንን ጉዳይ በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከኤርትራ ጋር ያለው ግንኙነት መሻገር የጀመረው አሁን ከሚነሳው የቀይ ባህር ጉዳይ በፊት መሆኑን ገልጸው ጠቅላይ ሚኒስትሩ ግንኙነታችን የተበላሸው የኤርትራን ጦር በትግራይ ጦርነት ወቅትም በፈጸመው የሰብአዊ መብት ጥሰትና በወሰድነው የሰላም
የሰላም እርምጃ ባለመስማማታችን ነው ሲሉ የችግሩን ስረ መሰረት በይፋ ለመጀመሪያ ጊዜ መናገራቸው ይታወቃል። ይህ ደግሞ የኢትዮጵያም በኤርትራ ጦር ላይ ያላትን ይፋዊ ቅሬታ ያሳየችበት ክስተት ነው ብሎታል። ከፕሪቶሪያው ስምምነት በኋላ የሁለቱ ሀገራት ውጥረት ወደ አደገኛ ደረጃ የተሸጋገረው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በጥቅምት 2023 ያደረጉት በቴሌቪዥን የተላለፈ ንግግር ነው ያለ ሲሆን በዚህ ንግግራቸው ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ማግኘት የህልውናዋ ጉዳይ መሆኑን አጥብቀው ገለጹ። ከ120 ሚሊዮን በላይ ህዝብ ያላት ሀገር በጅቡቲ ወደብ ላይ ብቻ ጥገኛ ሆና በአመት ከ1 ቢሊዮን አሜሪካን ዶላር በላይ መክፈሏ ቀጣይነት እንደሌለው አስረዱ። ከሁሉም በላይ ግን በ1993 ኤርትራ ስትገነጠል ኢትዮጵያ የባህር በር ያጣችበት መንገድ ምንም አይነት ህጋዊ ታሪክና ተቋማዊ ሰነድ እንደሌለው ማስረዳታቸውን ገልጾ ጉዳዩ በሰላማዊ ውይይት መፈታት እንዳለበት አሳስበው ምንም እንኳን በጦርነት የባህር በር አንፈልግም በማለት ገልጸው ግን በጥንቃቄና በፍትሃዊነት መታየት እንዳለበት አሳስበዋል። በኤርትራ በኩል ይህ የኢትዮጵያ ንግግር በከፍተኛ ሁኔታ ድንጋጤ እንዳጫረ ገልጾ በተለይም ኤርትራ በአሰብ ወደብ በኩል ከኢትዮጵያ ድንበር 70 ኪሎ ሜትር ብቻ ርቃ የምትገኝ በመሆኗ አዲስ አበባ አሰብን በኃይል ለመውሰድ እቅድ አላት የሚል ከባድ ድንጋጤና ጥርጣሬ በኢሳያስ አፈወርቂ መንግስት ላይ እንደሰፈነ አመልክቷል። በቅርቡ በጥር 2026 ፕሬዝዳንት ኢሳያስ በኤርትራ ቴሌቪዥን በሰጡት ቃለ መጠይቅ ኢትዮጵያ ጦርነት አውጃብናለች ሲሉ መክሰሳቸው ይታወቃል። ፕሬዝደንቱ አክለውም የቀይ ባህር ጉዳይ ትክክለኛው የችግሩ መንስኤ አይደለም፣ ይልቁንም ኢትዮጵያ ሌሎች የፖለቲካ ፍላጎቶችም ስላላት ነው በእኛ ላይ ጦርነት ልትከፍት የተዘጋጀችው ሲሉ ከሰዋል። በአፍሪካን ሪፖርት ምንጮቹን ጠቅሶ እንደሚለው በአሁኑ ሰዓት በሁለቱ ሀገራት መካከል ያለው ሁኔታ ከዲፕሎማሲያዊ መግለጫዎች አልፎ ወደ ተግባራዊ ወታደራዊ መፋጠጥ አምርቷል በማለት ገልጾታል። የድንበር ላይ ውጥረቱ መባባሱን የገለጸው በአፍሪካን ሪፖርት ኢትዮጵያ በቅርቡ በየካቲት 2026 ለኤርትራ የመጨረሻ ማስጠንቀቂያ መስጠቷን አልጀዚራ መዘገቡን ጠቅሶ ማስጠንቀቂያው የኤርትራ ጦር በኢትዮጵያ ግዛት በተለይም በትግራይ አዋሳኝ አካባቢዎች የያዛቸውን ቦታዎች በአስቸኳይ ለቆ እንዲወጣ የሚጠይቅ ሲሆን ይህ ካልሆነ ግን እርምጃ ሊወስድ እንደሚችል በደብዳቤው ላይ ጠቁሟል። ሌላኛው የኤርትራ ከኢጋድ መውጣትን እንደ ምልክት ያስቀመጠው ዘአፍሪካን ሪፖርት እንደ አውሮፓውያን አቆጣጠር በታህሳስ 2025 መጨረሻ አካባቢ ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መውጣቷን በድጋሚ ያሳውቃለች ያለ ሲሆን ኤርትራ ለዚህ እርምጃዋ ድርጅቱ የኢትዮጵያን ፍላጎት ብቻ የሚያስፈጽም መሳሪያ ነው ስትል መክሰሷን ገልጿል። የኢትዮጵያና የኤርትራ ውጥረት የሁለቱ ሀገራት ጉዳይ ብቻ ሆኖ አልቀረም ያለው ይሄው የአፍሪካን ሪፖርት የአፍሪካ ቀንድና የቀይ ባህር ቀጠና የዓለም ሀያላንና የመካከለኛው ምስራቅ ሀገራት የፍላጎት መጋጫ አውድማ በመሆኑ ችግሩን እጅግ የተወሳሰበ አድርጎታል ብለዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በጥር 2024 ከሶማሌላንድ ጋር የባህር በር የሊዝ ስምምነት መፈራረሟን የሶማሊያን መንግስት ክፉኛ ማስቆጣቱን ገልጾ ይህንን አጋጣሚ በመጠቀም ግብጽ በህዳሴው ግድብ ምክንያት ከኢትዮጵያ ጋር ጸብ ያላት ሀገር በመሆኗ ከሶማሊያና ከኤርትራ ጋር ጠንካራ ወታደራዊ ኪዳን መፍጠር መጀመሯን ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ጠላት ወደ ሆነችው ካይሮ በተደጋጋሚ ተጉዘው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መምከራቸው ይታወቃል። በአዲስ አበባ በኢትዮጵያ ላይ የተከፈተ የከበባ ስትራቴጂ ተደርጎ በኢትዮጵያ በኩል ተወስዷል። የባህረ ሰላጤው አባል ሀገራት ፉክክርን በተመለከተ በተለይም የተባበሩት አረብ ኤምሬትስ የኢትዮጵያ ጠንካራ አጋርና የኢኮኖሚና ወታደራዊ ደጋፊ ሆና መቀጠሏን ገልጾ በሌላ በኩል ኤርትራ የዩኤኢን ሚና በጥርጣሬ የምታይ ሲሆን ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ዩኤኢ የቀጠናው አተራማሽ ሲሉ በይፋ መክሰሳቸው ይታወቃል። ከዚህ ይልቅ ኤርትራ የሳውዲ አረቢያን የሽምግልና ሚናና በሳውዲ አረቢያ ላይ መደገፍ እንደፈለገችም አሳይተዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ኢትዮጵያን መጎብኘታቸው አዲስ አበባ ጠንካራ ወታደራዊና የድሮን ቴክኖሎጂ አጋር እንዳላት ለጠላቶቹ ያሳየችበት ዲፕሎማሲ ጡንቻ ሆኖ ተመዝግቦላታል ሲል ነው ይሄው የአፍሪካን ሪፖርት ያመለክተው። ቻተም ሃውስ የሚባለው ታዋቂ የፖለቲካና የደህንነት ተቋም እንደሚለው ከሆነ
በኢትዮጵያና በኤርትራ መካከል ሌላ ጦርነት ቢፈነዳ ውጤቱ አስከፊ ነው በማለት አስቀምጦታል። ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው ወይ ለሚለው የዘ አፍሪካ ሪፖርት ጥያቄ አብዛኞቹ ተንታኞች የሚሰጡት ምላሽ ሁለቱም ሀገራት ጦርነቱን አይፈልጉትም፣ ነገር ግን እየወሰዷቸው ያሉ አቋሞችና የቃላት ጦርነት ሳያስቡት ወደ ግጭት ሊያስገባቸው የሚችል ጫፍ ላይ ቆመዋል፣ አፋፍ ላይ ደርሰዋል ሲሉ ያስጠነቅቃሉ። የኢትዮጵያ ፌዴራል መንግስት የቀይ ባህርን ጥያቄ በዲፕሎማሲያዊ መንገድ ብቻ እንደሚያራምድ የገለጸ ሲሆን ዲፕሎማሲን እንደሚያስቀድም ገልጿል። ኤርትራ ግን እያንዳንዱን የኢትዮጵያን እንቅስቃሴ እንደ ጦርነት አዋጅ ብቻ እየተመለከተች መሆኑን ገልጾ አሁን ያለው ብቸኛ ተስፋ እንደ ሳዑዲ አረቢያ ወይም የአፍሪካ ህብረት ያሉ ሶስተኛ ወገኖች ጣልቃ ገብተው የኢትዮጵያን ችግር መፍታት አለባቸው በማለት ገልጸዋል። የሁለቱ ሀገራት መሪዎች ወደ ጠረጴዛ ማምጣት እነዚህ ተቋማት ከቻሉ ምናልባትም ግጭቱን ሊያስቀረው ይችላል በማለትም ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። 6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties